ቀለበቱ ያለ ፍላጎቱን ያወለቀው። ስለዚህ ነገር ያስጠይቃችኋል። ገባሽ? እሱንም ኤፍሬምንም ያስጠይቃል። ገባሽ? እኔ የምለው ዳኒሻ ምን አይነት ቱሪናፋነ እንኳን አይደለ ኤፍሬምና ሩታ ሊጠየቁ ተውና ውሽሚት እንኳ ከባለ ትዳር ወንድ ጋር ከልጅ አባት ጋር ስትንዘላዘል እንኳ አልተጠየቀችም። ጉድ እኮ ነው። ሲቀጥል መቼ ነው አቋም የምትይዘው አንተ? መቼ ነው አቋም ሊኖርህ የሚገባው? ከዚህ በፊት አብርሃም ተንበርክኮ ሄርሜላ ቀለበት ሲያደርግላት ካላወለቅሽ ብለህ ያዙኝ ልቀቁኝ ስትል ነበር። ቀጠልክ፣ ቤቷ ድረስ ሄደ ቀለበት ካላወለቅሽ እያልክ እንደዛ እንቧ ከረዩ እያልክ ነበር። ዛሬ ላይ ደግሞ ያለ ፍላጎቱ ነው ቀለበቱ ያወለቁባት። ስለዚህ ኤፍሬም እና ሩታ በህግ ያስጠይቃቸዋል። ተው እንጂ እንደ ሩታ የአፌ ቁርጥ ይበልልሽ የኔ ጀግና የኔ አንበሳ። የትኛው ሽማግሌ ላከላት? የትኛው ሰማንያ የፈረመላት ነው የምትጠይቀኝ? የሚጠይቀኝ አካል ካለ ይምጣለች ማለት ነው። የኔ ጀግና የኔ አንበሳ ማለት ነው። አቋም ይኑርህ አንተ ሴታ ሴት ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት ያ የገበታ ውሃ የመሰለ የሚወላውለው የዳኒ ቪዲዮ ነው ማለት ነው። እንግዲህ ትላንትና ዳኒ አብርሽና ሩታ አግኝቶ ነበረ ማለት ነው። እናም ያለ ፍላጎቱ ነው፣ በአብርሃም ፍላጎት አይደለም ቀለበቱ የወለቀው። ያስወለቋት ኤፍሬምና ሩታ ስለሆኑ እንግዲህ በህግ ይጠየቃሉ፣ ያስጠይቃቸዋል ብሎ ያዙኝ ልቀቁኝ እያለ ነበረ ማለት ነው። ስለ ቀለበቱን ብቻ ሳይሆን እንግዲህ ስለ ጤንነቱም እያወራ ነበረ። ግን አቋም የሚኖርህ አንተ ሰውዬ ማለት ነው። በመጀመሪያ መቼ ነው አቋም የሚኖርህ? እንደ ወንድ ልጅ ቆፍጠን ጀንተል የምትለው መቼ ነው? ወዲህ ወደ መወላወል፣ አንዴ ከሩታ አንዴ ከውሽሚት አንዴ ከአብርሃም እንደዚህ ዙጥ ዙጥ እያልክ ትዘልቀዋለህ። ሺህ ጊዜ በአብርሃም ላይ ዙጥ ዙጥ ብትል፣ በውሽሚት ላይ ዙጥ ዙጥ ብትል፣ በሩታ ላይ ሺህ ጊዜ ዙጥ ዙጥ ብትል እንኳ ቦታ የላትም ሩታ ማለት ነው። ጀግና ናት፣ ቀብራራ ናት። ልክህን ነው የምትነግርህ ማለት ነው። አይደለም ኤፍሬምና ሩታ ተውና እውነት ውሽሚት እንኳ አልተጠየቀችን ከባለ ትዳር ጋር ስትንዘላዘል እንደዛ ስትለጣጠፍ። አብርሃም እንኳ አልተጠየቀም በህግ ማለት ነው። ሚስቱን እርጉዝ ሚስቱን ቤት አስቀምጦ ከውሽማው ጋር ሲንዘላዘል እሷ እንኳ አልተጠየቀም፣ አልጠየቁትም። እንዴት ነው ኤፍሬምና ሩታ ሊጠየቁ የሚችሉት ማለት ነው? ነገረችው እኮ ሩታ። የትኛው ሰማንያ ያስርላት? የትኛው ሽማግሌ ላከላት ነው? ህጋዊ ቢያደርጋት ነበረ እኛን ሊያስጠይቅን የሚችለው ነገር ግን በቃ ቆርቆሮ ነበር ያሰረላት ማለት ነው። ቆርቆሮ አሰረላት፣ ቆርቆሮን አስወለቃት ማለት ነው። አስወለቃት በቃ። ደግሞ እኮ ጀግና ነው። እውነቴን ነው የምላችሁ። የመጀመሪያዊ ኢትዮጵያዊ እኮ ነው ጋሽ አሸብር ማለት ነው። ቀለበት በማስወለቅ የመጀመሪያዊ ኢትዮጵያዊ ነው። በቃ እንደው ሊሸለም ነው የሚገባው ማለት ነው። የልጆች አባት ከሚስቱ ጋር ተፋቶ ሲሄድ ሚስትየው ማለት ነው ከባሏ ስትፋታ ቀለበቱን ትሸጥና ወይ ለልጆቿ የሆነ ነገር ታደርግበታለች ወይም ደግሞ ለራሷ የሆነ ነገር ታደርግበታለች ማለት ነው። እንደው ሽሚት አይነት እንደ ሄርሜላ አይነቱ ደግሞ ቀለበቱ ለቆላቸው ላሽ ብሎ ፍሬንዳቸው ሲሄድ ቀለበቱ ለማስታወሻ ያስቀምጡታል ወይም ደግሞ ዘላለማቸው እያዩ እያለቀሱ እኝኝ እያሉ ይኖሩበታል ማለት ነው። አብርሃም ጀግናው ቀለበት አደረገላት፣ ቀለበቱን አስወለቃት ማለት ነው። ጎበዝ፣ እንደው ሊያሸልመው ይገባል ማለት ነው። እናም ዳኒሻ ማለት ነው ዙጥ ዙጥ አትበል። እውነቴን ነው የምልህ፣ ቆፍጠን በል። ወንድ ወንድ ሽተት። ድሮ ወንድ ትሸት ነበር። አሁን ግን ወፍ የለም። አንተ በቃ የሆነ አቋም የሌለ ሰው ሆነሃል ማለት ነው። ወዲህ ወደ አትወላውል የገበታ ውሃ ይመሰለ። የፈለገው ነገር ብትለፈልፍ፣ የፈለገው ነገር እንኳ ብታቀረሽ ሩታ ለአንተ ቦታም ጊዜም የላትም።
እየነገረችው እኮ ነው። የሚጠይቀን አካል ካለ ይምጣ፣ መመለስ ያለብኝ ነገርን እመልሳለሁ ብላለች። እሷም እኮ በቂ የሆነ መልስ አላት እኮ ሩታ ማለት ነው። ባለትዳር ባሏ ነበር እኮ ስታባልግባት የነበረው ማለት ነው። ስታባልግባት የነበረው እኮ ባለትዳር ባሏ፣ የምትወደው የምታፈቅረው ባሏ ነበረ ስታባልግባት የነበረው ማለት ነው። ስለዚህ እንደውም ህጉ የሚጠይቃት እሷ እንጂ እኮ ሩታ አይደለችም። ገባህ አይደለ አንተ ዙጥ ዙጥ ማለት ነው። እውነቴን ነው። እኔ ማነው ዳኒሻ ዙጥ ዙጥ ብዬዋለሁ። መቼም ስም በማውጣት አንደኛ ነኝ። ዙጥ ዙጥ ብዬዋለሁ። ምንድነው አንተ የወተት ዝንብ የመሰለ ጥልቅ የምትለው ማለት ነው? አቋም ይኖረው፣ የሆነ ቦታ ላይ ተረጋጋ። ሲቀጥል አንዴ ስለ ጤናው አሳስቦኝ ነው ትላለ፣ አንዴ ስለ ቀለበቱ። እኔ ሜሪ ስጠይቀው በጣም ነው የገረመኝ። ስለ ጤንነቱ ነው፣ ስለ አብርሃም ጤንነት ነው ያሳሰበው ወይስ ደግሞ ስለ ቀለበቱ ነው ሲባል ይዘላብዳል። አንዴ ጤንነቱ ይላል፣ አንዴ ቀለበቱ ይላል። አቋም ይኖረው። እውነቴን ነው የምልህ። እውነት አንተ እውነተኛ ጓደኛው ከሆንክ አይደለህም ሲጀመር ማለት ነው የአብርሃም። አንተ እውነተኛ ጓደኛው ሳትሆን አንተ እውነተኛው ጠላቱ ነው። እውነቴን ነው የምልህ። እንደውም አብርሃም በስትረስ እንደዚህ መጨነቁ እንደዚህ ዝም ማለቱ ለአንተ ተመችተዋል። ለዛ ነው የምታራግበው ማለት ነው። ጤንነቱ አሳስቦኛል። ታዲያ ጤንነቱ ካሳሰበ ለምን ስለ ቀለበቱ ታወራለህ? ቀለበቱ እንዲወልቅ እኮ ትላንትና ሄርሜላ ጋር ሄደ ስትቀውጥ የነበረው እኮ አንተ ነበርክ። ቀለበቱ እንዲወልቅ እንድታወልቀው እንደዛ ስትቀውጥ የነበረው አንተ ነህ። ቤቷ ድረስ ሄደህ ማለት ነው ያዙኝ ልቀቁኝ ስትል ተንበርክኮ አብርሃን ቀለበት ሲያደርግላት ለምን አደረክላት ብለህ ሆቴል ድረስ ሄደ እንደዛ ስትረብሽ የነበርከው እኮ አንተ ነህ። ዛሬ ምን ታገኘና ነው አንተ? ቀለበቱ ያስወለቋት አብርሃም ሳይፈልግ ነው ፈልጎ ነው። ምን ነው ህፃን ልጅ ነው እንዴ? አብርሃም እኮ ህፃን ልጅ አይደለም። በቃ አሁን ላይ እውነቴ ነው የምላችሁ፣ አስረግጬ ነው የምነግራችሁ። አብርሃም ዝም ያለበት ምክንያት ጸጸት ነው። ጸጸት ነው። ለነገሩ ጸጸትም ቢሆንም የጋሽ አሸብር ጉዳይ ግን አያስተማምንም። የሆነ ሰዓት ውሃ ምንድን ነው ይሄ የሞላ ውሃ የመሰለ ይገለበጣል። መገልበጡም አይቀርም። ቤተሰብ እኔ አሁን ሙሉ ለሙሉ አብርሃም አልተማመንኩበትም። ሲመልስ ደግሞ ሲያናድድ ማለት ነው። አብርሃም ወደ ራስህን ተመልስ። በቃ ይሄ ብርቁነት ይበቃል ማለት ነው። እየተጃዛልክልን ቀለበቱ ከኔ ጋር እስካለህ ድረስ ቀለበቱ እሷ ላይ ምን ያደርጋል ብለውኝ ነው ኤፍሬምና ሩታ። ረዲያ ምን ይመስላል እንዴ? አንተ በቃ ወደ ራስን ተመለስ። በቃ አንተ አምሆ አይደለም፣ አልታመምክም፣ ምንም አልሆንክም። ዝም ብለህ ነው እየተጃጃልክ ያለው ማለት ነው እንዴ? ምን ማለት ነው? አብርሃምና ማነው ሩታና ኤፍሬም ለማሰደብ ማለት ነው። ከዛ ተደሰተ። በቃ የፈለገውን አገኘ ዳኒ ማለት ነው። የፈለገውን ስላገኘ ደስ ብሎት ይኸው አየሽ አይደለ ሄርሚ፣ ይኸው ማንሽ ሜሪ ሰማሽ አይደለ ያለ ፍላጎቱ ነው የምልሽ እኮ ለዚህ ነው እነሱ ስላሉት ነው ያስወለቋት። ደግ አረጉ። እንኳንም አስወለቋት። እንኳን አይደለም ማስወለቅ ቀለበት ማስወለቅ ተውና 40 በገረፏት ማለት ነው። ይቺ ዘልዛላ ማለት ነው። ባለትዳር ወንድ የምታንዘላዘል ዘልዛላ 40 በገረፏት። ምን ይላል ይሄ ማለት እንደውም በቃ ብልሃለች ከአንድ ባለትዳር ወንድ ጋር አጣብሳት ቶቶ እንዶ ተበርቼ ሰላም። አንድ ባለትዳር ወንድ አፋልግና አጣብሳት ታግባ ብላለች እኮ ሩታዬ ማለት ነው። እሷ ከባለትዳር ወንድ መዘላዘል ስለምትወድ ከባለትዳር ወንድ አጣብሳት ብላለች ማለት ነው። እንደው ተበርቼ ሰላም። እውነቴን ነው የምላችሁ ይሄ የሚባል አየር የሚላይ እንደው ልዋረድብሽ። እውነቴን ነው የምልሽ። እንደው ምን ቀን ነው ከባለትዳር ወንድ ያስለጠፈሽ ማለት ነው። እና እየመጣችሁ ደግሞ እኛኛ አትበሉብን እናንተ። እንትና ደግሞ አቤላ ደግሞ ምንድን ነው ኤፍሬምና ሩታን ይቅርታ ጠይቃለሁ እያለ ነው። እቴቴ አቤላ ምን አስበህ ነው? እንዶ ምን ጥንስስ ጠንስሰህ መጥተህ ነው? እኛ አንፈልግም። እውነቴን ነው የምልህ እቴቴ አቤላ፣ እዛው የተቀመጥክበት እዛ ቁጭ በል። የሆነ ነገር ቀምመህ ነው እንጂ እውነት ሩታን ፈልግሃት አይደለም። ኤፍሬምን ፈልገው አይደለም። ብቻ የሆነ ሲራህ ነው የምትመጣው ማለት ነው። የልጅነት ጓደኛዬ ነው። ሩታን ከሆነች የቀድሞ የጓደኛዬ ሚስት ነው። ያሁንም የምን የቀድሞ ያሁኑም በለው ያሁንም የጓደኛ ሚስት ናት። የአብርሃም ታደሰ ሚስት ማለት ነው። የልጁ እናት ማለት ነው። የቀድሞ አላለም። አንተ ወስላታ ወስልትልት ማለት ነው። እዛው እየተወሳለት ከቁጭ በል። ደግሞ የውሽሚትን ጓደኛ ልትከዳ ነው አሉ እናንተ